ሚኪ ሰው ደብቋል እያልሽኛለሽ? አዎ የሆነ ሰው አለ በሚኪ በኩል የተደበቀ። ሚኪ ደበቀው ሰው አለ። የነበራትን ህይወት መስመር ቀይራ እንዴት እንደዚህ አይነት የወደቀ ነገር ውስጥ ልትገኝ ቻለች የሚለው ነገር ለአእምሮዬ ጥያቄ ነው። ምን እደብቅለታለሁ? እውነት እንዴት ይደበቃል? እንዴሉ ለለም እንደዚህ አይነት ጥርጣሬ ውስጥ ትገባለህ? እባክሽ እዛ ጋር እሺ እንደደፈራት ከስም መስረት እንደደፈራትም ጭምር ነው የተነገረ። ሉሌ ምንድን ነው የምትነግረኝ? ሉሌ ምንድን ነው የምረጋጋው? ምንድን ነው ሉሌ? ኪሩቤል ሉሌ ምንድን ነው የምትነግረኝ እንዴ? አይ ያው ምናልባት አሁን ማወቅ የፈለከው ነገር ብታቆም ያው ማወቅ ብቻ ስላለብህ ነው ኪሩቤል። ምናልባት ስለዚህ ነገር የምታውቂው ነገር ካለ የሆነ የተደበቀ ነገር ካለ በቃ በሜርሲ በኩል የሚፈልጉትን ጥቃት ደግሞ እያደረሱብን ነው ብዬ አስባለሁና ሉሌ እየጠበቅኩ ነው። ምንድን ነው? አቶ ካሳሁን ሜርሲን አመጣልሃለሁ አንተ ከዚህ ቤት እንዳትወጣ ቁጭ በል ብሎ ነበር። እሺ ብለህ ቁጭ ብለህ ስትጠብቅ ነበር። ቅርበኝ ለምን ድምፅህን አጠፋብኝ? አሸናፊ እዚህ ነው ያለው እስካሁን። አሸናፊ ከተተበርን ልውል ይኸውልህ ስማኝ፣ አንተ ይኸውልህ ትሰማኛለህ? ስማኝ ይኸውልህ እረፍ አሸናፊ ምን ውሻ እረፍ። ሰላም ምጪ ራስና እግዚአብሔርን ያለ ይዛት ውጪ ምንድነው እየሰራ ያለው የሰው ቤት ውስጥ? ልውል እባክህ ምንድነው እባክህ ምን እያደረክ ነው ያለው? አንተ አሸናፊ በሩን ክፈተው። እኔ እገላታለሁ። ይኸውልህ የማይሆን ነገር ነው ራስህ ላይ የምታደርገው። ይኸውልህ እሷ አምናበት ነው ቦርሷን ይዛ ነው የመጣችው። ሰላማዊ ሰው ደስተኛው ነው የመጣችው። እንግዲህ የስልኩ ባለቤት ስልክ ቴክስት የተደረገበት ባለቤት ይሄ እንደሆነ ነው ቤቷ የተነገረን። ስለዚህ እስኪ ያለውን ነገር አብረን ምን አይነት ሜርሲም እዚህ አብራት ትኖራለች ወይ ማለት የማትፈልገው ነገር እንዳስደረጋት ማለት የማትፈልገውን ነገር እንዳደረጋት ነገር የማትፈልገው ነገር ማለት ምን ማለት ነው? ቆይ አልገባኝም። አንቺ ውሻ ቆይ አልገባኝም። አረ ሉላ አረ በእግዚአብሔር እንዴ አንድ ነገር ሆና ቢሆን ማለት ነው። እረፍ እሺ በል እረፍ ብቻ አንድ ነገር ትሁን። እረፋሹ በቃ አንድ ነገር ትሁን። ስነ ስርዓት ከዛ ቤት የመጣችሁ ስነ ስርዓት ሽናሽና ቁጭ በይ። በእግዚአብሔር ለከት ይኑርሽ እስኪ ላፍሽ ለከት ይኑርሽ። ዝም በይ እንኳን ደስ አለዎት! ለተከታታይ 10 ቀናት ብቻ የሚቆይ የ35 በመቶ ልዩ ቅናሽ ከጎልደን ፓላስ ሪል ስቴት በመሃል ከተማ 22 ጎላጉል ታወር ፊት ለፊት በሚገኘው ሳይታችን ላይ ከባለ 1 መኝታ እስከ ባለ 3 መኝታ አፓርትመንቶችን ከ408,000 ብር ቅድመ ክፍያ ጀምሮ ይዘንልዎት ቀርበናል። ለኑሮም ለኢንቨስትመንትም ምቹ በሆነው ሳይታችን ላይ አፓርትመንት ሲገዙ የመዋኛ ገንዳ፣ እጅግ ዘመናዊ ጂምና ስፓ፣ የልጆች መጫወቻ ስፍራ፣ በቂ የመኪና መቆሚያ፣ የተንጣለለ ቴራስ፣ መጠባበቂያ ጄኔሬተር እንዲሁም የከርሰ ምድር ውሃ ያገኛል። ቢኖሩበት ምቹ፣ ቢያከራዩት ዳጎስ ያለ ገቢ የሚያገኙበትን አፓርትመንት ይሄ ቅናሽ ሳያመልጦት የራስዎት ያድርጉ። ለበለጠ መረጃ በ0957 870707 ወይም በ0987 678780 ይደውሉልን። ጎልደን ፓላስ ሪል ስቴት። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁልኝ? እንደምን ቆያችሁ? እንደምን ከረማችሁ? በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ እነሆ ዛሬም ብቅ ብያለሁ። እንግዲህ ውድ ቤተሰቦች ያው ሰሞኑን በሜርሲ ጉዳይ ላይ ወጣ ወረዶችን እያየን እንገኛለን። አሹም ምን ያህል አስከፊ እርምጃ ሊወስድ እንደነበረ ተመልክተናል። ምክንያቱም እህቱን በማፈላለግ ውስጥ ያገኘውን መረጃ ቀጥታ ወደ ውጤት ለመቀየር እንግዲህ የራሱን መንገድ ተጠቅሞ ነበረ። እኛ ደርሰን እንግዲህ ያሉትን ነገሮች ለማረጋጋትና ነገሮችን በጠቅላላ ለማስተካከል የቻልነውን ነገር እያደረገን እንገኛለን። እንዲሁም ደግሞ ኪሩቤል ጠፍቶ ከነበረበትም እንዳገኘ ነው ታስታውሳላችሁ ሁላችሁም። ስለዚህ ዛሬ የተገኘ ነው እንግዲህ እነ ሚኪ ቤት ወይም ደግሞ እና አሹ ቤት ነው። ታውቁታላችሁ ቤቱን ብዬ አስባለሁ። የተገኘንበት ምክንያት ምንድነው? አንደኛ ኪሩቤልን ከማዘር ጋር ለማገናኘት ነው። ሁለተኛ ደግሞ
ስለ ሜርሲ ያገኘነውን መረጃ ኪሩቤል ማወቅም ስላለበት እንግዲህ ልናሳውቀው ስለፈለግንና እንዲሁም ደግሞ አንዳንድ ጥርጣሬዎችና አንዳንድ የምናስባቸው ነገሮች ስላሉ ስለነዛ ነገሮችም ለመግለጽ ለመወያየት ስለፈለግን ነው በዚህ የተገናኘ ነው ማለት ነው። ውድ ቤተሰቦች የትም ቦታ ሳትሄዱ እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ቆይታችሁ እንድትከታተሉ ጋብዝኳችሁ። አዲስ ናችሁ ካላችሁ ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁን አትርሱ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝ እፈልጋለሁ። ያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። መልካም ቆይታ። እንዴት አደራችሁ? ሰላም ኪሩ? ሰላም ነው፣ ሁሉ መልካም እግዚአብሔር ይመስገን። ያው ዛሬ የተገናኘንበት ምክንያት አንደኛ ስለተፈጠሩ ነገሮች እየሆኑ ስላሉ ነገሮች በደንብ እንድንወያይበት ነው። እንግዲህ አንተ ላይም ደርሶ የነበረው ነገር አንተ ላይም ሆኖ የነበረው ነገር አንተ ሜርሲን እየጠበቅ ለተወሰነ ጊዜ አንድ ቦታ ላይ ታግተ ተቀምጠ እንደነበረ ማለት ያው አንተ በፍላጎቴ ነው የተቀመጥኩት እሷን እየጠበቅኳት ነው ብለህ ነበረ። ነገር ግን ያው እኔ እንደ እገታ ነው የምቆጥረው። ምክንያቱም አንተን በሷ ሰበብ የሆነ ነገር ውስጥ እንዳስቀመጡ ነው እየተሰማኛለሁና ስለዚህ ይህንን ነገር እንግዲህ ለማስተካከልና ያለውን ነገር ለመወያየት ዛሬ ላይ ተገናኝተናል። እንግዲህ ምንድነው አሹ ያው ተነጋግረንበታል። እናንተም ማድረግ ያለብንን ነገር በአግባቡ እየተነጋገርን መሆን ያለበትን ነገር መሆን እንዳለበትና ማድረግ ያለብንን በጠቅላላ ምንም ነገር እንትን ሳንል ማድረግ እንዳለብን ተነጋግረናል። ተነጋግረናል። እንግዲህ ስሜታዊነት ሳይሆን ነገሩ በእርጋታ በማየት አንተ ጋር ያው በእርጋታ ነገሮችን ማየት አለ የሚል ሀሳብ አለ። እንግዲህ ሉሌ በጣም አመሰግናለሁ። ምክንያቱም የአንተ እገዛ ባይኖር እኔ እንጃ ማለት በምሰማውም በማየውም ነገር ላደርግ የምችለው ነገር በጣም የከፋ ነበር የሚሆነው። እንግዲህ ያው ከኔ በይበልጥም እንደኔም ደግሞ እኔ የተሰማኝንም ስሜት ኪሩቤል ይጋራኛል ብዬ አስባለሁ። ዛሬ ያለውን ነገር ደግሞ በግልጽ እሱም እንዲያውቅ ማድረግ ይኖርብናል። ከዛ ውጭም ያው ማዘርም ደግሞ እማዬም ያለውን ነገር እንድታውቅ ግዴታ ማድረግ አለብን። ውስጤ በጣም ነው የተጎዳው፣ በጣም ነው የተሰበረው። ለምን ምን እየተፈጠረ እንደሆነ ግልጽ አይደለም ለኔ። እህቴ እንዴት እንደዚህ አይነት ውሳኔ ትወስናለች የሚል ጥያቄ አለ አይምሮዬ ውስጥ። ለምን ወደዛ አመራች? ምንድነው ከራሷ ጋር ያልሆነችበት ምክንያት? የነበራትን ህይወት መስመር ቀይራ እንዴት እንደዚህ አይነት የወደቀ ነገር ውስጥ ልትገኝ ቻለች የሚለው ነገር ለአእምሮዬ ጥያቄ ነው እና በጣም እንቅልፍ ማደር አልቻልኩም። በሀሳብ በጥያቄ ነው ያለሁትና ያው በዚህ ሁሉ ሁኔታ ውስጥ ግን ከልብ አድርጌ አንተን ማመስገን እፈልጋለሁ። አዎ አሹ ማለት ያው እኔን ማመስገን የሚጠብቅበት ሁኔታ የለም። እኔን ማመስገን አይጠበቅብህም። ያው ብቻ ትላንትና በተመለከታችሁት ቪዲዮ ላይ ውድ ቤተሰቦች እንግዲህ የያዝናት ልጅ ቃል ኪዳን የምትባለው ልጅ አሸናፊ ላይ እንግዲህ ክስ መመስረት ፈልጋለሁ ብላ ነበረ። ማለትም አሸናፊ እንግዲህ ሄዶ እዛ እያስጨነቃት ስላደረ ያው ሴቶች ትንሽ ብልሃተኞች ናቸው ይባላሉ አይደለ? ራሳቸውን ነፃ ለማውጣት እሷ ራሷን ነፃ ለማውጣት ስትል እዛ ጋር አሺ እንደደፈራት ክስ መስረት ፈልጋ ነበር። ነገር ግን ያው እኛ በተቻለን አቅም እዛ ጋር ያለውን ነገር እንዲረጋገጥ ሕክምናም ተደርጎ ምርመራም ተደርጎ ወዲያውኑ ውጤት እንዲመጣ አድርገናል። ስለዚህ ፍጹም ውሸት እንደሆነም አስመስከረንባት። እንግዲህ ውጤቱን አቅርበን እንግዲህ ምንም አይነት እንደዚህ አይነት ነገር እንዳልተከሰተም እንዳልተፈጠረም እንግዲህ አስረግጠን ራሷ ፍርዷን እየተከታተለች ትገኛለች። ማለትም ምርመራ እየተካሄደበት ይገኛል። አንደኛ ያው እስካሁን ከናቶ ካሳሁን ጋር ስትሰራ የነበረው ስራ በጣም አስነዋሪና አጸያፊ ስራዎችን እየሰራች እንደነበረ በራሷ ተናግራለች። እንደ ማስረጃም ተይዞባታል። ሁለተኛ ደግሞ አሁን ሆን ብላ ነገሮችን እና ማስረጃዎችን ለማሳሳት አቅጣጫ ለማስቀየር የሰውን ስም በማጥፋት እንግዲህ ክስ ተመስርቶባታል። ስለዚህ ይህንን ነገር ጉዳዩን እንግዲህ ህግ እየተመለከተው ይገኛል። ከዛ ባሻገር ወደዚህ እንመለስና ወዳለንበት ጉዳይ እስኪ እኔ አእምሮዬ ላይ እየተመላለሱ ያሉ ነገሮች ስላሉ ስለነዛም በደንብ እናወራለን። ወደ አንተ ልምጣና ኪሩቤል ካሳሁንን ማለትም አቶ ካሳሁን እንግዲህ አንተን ይዞ ሲሄድ አቶ ካሳሁን አንተን ይዞ ሲሄድ ሜርሲን ማግኘት የምትፈልግ ከሆነ ከዚህ ቤት እንዳትወጣ፣
እዚህ ቤት ውስጥ ቆይ ብሎ አስገብቶ ስልክህን ተቀብሎ ምናምን ነገር ነው የሄደው አይደል? አዎ እንደዛ ነው ያደረገው። ከዛ ጊዜ በኋላ ለምን ያህል ቀን ወይ ደግሞ ምን ያህል ጊዜ አቶ ካሳሁንን ተመልክተው ወይ ደግሞ አግኝተው ታውቃለህ? በአካል ኧረ ተመልክቼው አላውቅም። በቃ እዛ እንደውም እንዲንከባከበኝ ከተወው ልጅ ውጪ ማንም ሰው እዛ ቤት መጥቶ አያውቅም። ስለዚህ ወሰደህ እዛ አስቀምጠህ ከዛ በኋላ ተመልሶ መጥቶ አያውቅም? አዎ አይቼውም አላውቅም። በቃ ስልኬን ወሰደው። በቃ እሷን ማግኘት የምትፈልግ ከሆነ ከዚህ ቤት በፍጹም እግርን ንቅንቅ እንዳይል ብቻ ነው ያለኝ። ያው ባለፈው እንደነገርኩ በጣም ያው ስለምወዳት ስለማፈቅራት እሷን መጠበቅና መጠበቅ ብቻ ነው በቃ የኔ ምርጫ የሆነው ማለት ነው። ከዛ ውጪ ግን እዛ እኔን ቴኬር ከሚያደርገኝ ልጅ ውጪ ማንም ሰው መጥቶ አያውቅም። እሱም ራሱ መጥቶ አያውቅም። ማለት ይህንን ነገር የጠየኩበት ምክንያት አለኝ። እየሰማን ነበረ ስንጠይቃትም እንግዲህ ቃል ኪዳን የተባለችው ልጅ ስንጠይቃትም ስለ አቶ ካሳሁንና ሳምሶን ስለተባለው ሰው ምን የምታውቂው ነገር አለ ስንላት እንግዲህ በስልክ ሲያወራው ሰምቻለሁ፣ ስሙን ሲጠራ ሰምቻለሁ፣ ነገር ግን የሚያወራውን ነገር ሰምቼ አላውቅም። አይ ቲንክ አቶ ካሳሁን አለቃ ያለው ይመስለኛል። እኔ የሚያወራው ነገር ለመስማት ስፈልግ ወይ ወጥቶ ይሄዳል ወይ ይሸሻል አይነት ነገር ነበር ስትናገር የነበረውና አሽዬ እኔ እያሰብኩ ያለሁት ነገር ምንድነው መሰለህ? አሹም ኪሩቤልም እንድታውቁት የምፈልገው ይሄ አቶ ካሳሁን የተባለው ሰውዬ ምናልባት ሜርሲ አገባዋለሁ ብላ ያሰበችው ራሱ ሳምሶን የተባለው ሰው እንዳይሆን አንተን እዛ ጋር አሞኝቶ እንዳስቀመጠ ነው እየተሰማኝ ያለው። እንግዲህ እኔ አሁን እንደነገርኩ እንግዲህ እሷን ከመጠበቅ ውጪ ምን የማውቀው ነገር የለም። ምንም ማለት ነው። ለምን እንደሆነ ታውቃለህ? እንግዲህ አለቃው ከሆነ ምናልባት እንኳን አለቃው ወይ ደግሞ ባልደረባው ከሆነ እኛ ሄደን ቃል ኪዳን ቤት ሄደን የሰማነው ነገሮች አሉ አይደል? እነዛ ነገሮች መቼም ከሳምሶን ጋር እየተዋወቁ ደፍሮ እንደዚህ አይነት ድርጊት ሊያደርግ አይችልም። አለቃው ስለሆነ ምናልባት አለቃውም ባይሆን ራሱ እየተዋወቁ እንደዚህ አይነት እርምጃ ይወስዳል ብዬ አላስብም። ገባህ? ነገር ግን ሁለት ማንነት ኖሮት በሁለት ማንነት ሽፋን ራሱን እየደበቀ የሚፈልጋቸውን ነገሮች እያከናወነ እንደሆነ ነው። ወንጀሎቹን በሁለት አይነት መንገድ እየሰራ እንደሆነ ነው እኔ እየተረዳሁት። አቶ ካሳሁን በሚባል ሰው ስም ሌላ ስራ ይሰራል። ሳምሶን በሚባል ስም ደግሞ ከሜርሲ ጋር ያለውን ግንኙነት ራሱ ወደሚፈልገው መንገድ እየወሰደው እንዳለ ነው እየተሰማኛለሁ። ይሄ ነገር በደንብ ያው ጊዜው ላይ ስንደርስ ወይ ደግሞ ቦታው ላይ ስንደርስ ኦሬዲ ያው እንደነገርኳችሁ በስልኩ መሰረት ምናምን ነገር ብዙ ነገሮችን የማጣራት ስራ እየሰራ ነው። ታይሟ ላይ ስንደርስ የኛ ልጆች በደንብ እየሰሩበት ነው። ዛሬ ራሱ ቦታዋ ላይ ወይ ደግሞ ያቺ የምንፈልጋት ነገር ስናገኝ የምንፈልገው ነገር ላይ ስንደርስ አቶ ካሳሁን በእጃችን ይገባል ብዬ አስባለሁ። የዛ ሰዓት እናጣራለን ስለዚህ ሰው ማንነት። ከዛ ባሻገር ደግሞ አሹ ይሄ ነገር መከናወን የጀመረው ሚኪ ከታሰረ በኋላ ነው። ብዙ ነገር እየሆነ ያለው እዚህ ቤት ውስጥ ሚኪ ከታሰረ በኋላ ያ ማለት ምንድነው? ሚኪን ለማስፈታት ደፋ ቀና እያልን ነበር። ሚኪን ለማስፈታት እየተሯሯጥን ነበር። ጠበቃውም እንግዲህ የነበረበትን ሁኔታ አይተናል። ማለት የነበረበትን ሁኔታ ስንል ያው ተመልካቾች የምታውቁት ነው። በመብረቅ ቻናል ላይ እንግዲህ በደንብ ተመልክታችኋል። በረከት ምን ላይ እንደደረሰ ምን እንዳገኘ በጠበቃው ዙሪያ ምን እንዳገኘ በደንብ ሰምታችኋል። ልጁ ታግታበት እንደነበረና ጉዳዩን ለማንጓተት ሚኪ እንዳይወጣ እዛ እንትን እንዲል በጣም ብዙ ሂደቶች እንደተካሄዱ ተመልክተናል። ያ ነገር ያው እኔ እስካሁን ያልገለጽኩት በቀደምም ያው ጨርፌ ነው ማለፍ የፈለኩት እኔ እስካሁን ያልገለጽኩት ሙሉ በሙሉ ይሄንን ኬዝ ለነበረከት ስለሰጧቸው ነው። እኔ ብዙ ኬዞች ስላሉ እነዛ ላይ ፎከስ ለማድረግ እነበረከት ደግሞ ያንን ነገር መጨረስ ስለሚችሉ መግለጽም ያልፈለኩት ይሄን ነገርና አሁን ግን የመናገር የምፈልገው ምንድነው ሚኪን እንደምናስወጣው ሙሉ በሙሉ ቃል እገባለሁ። ሙሉ በሙሉ እርግጠኛ ሆኜ እናገራለሁ። ሚኪ ይወጣል። እነዚህ ሰዎች እና አቶ ካሳሁን ሳምሶን ምናምን የሚባሉ ስሞች ከዚህ ኬዝ ጋር ከሚኪ ኬዝ ጋርም ንክኪ እንዳላቸው አምናለሁ። ያ ነው እየተሰማኝ ያለው። ይህም በትክክል የሚሰማኝ ስሜት እንደዛ ነው። ምክንያቱም ያለምንም መነሾ በእኛ ቤተሰብ ላይ የዚህን ያህል ጥቃት ለማድረስ
አይነሱም። ምክንያቱም ዋናው የሚኪም ጉዳይ ነው። እኛን ለማጥቃት የተለያዩ መንገዶችን ሲሞክሩ እንደነበር ከዚህ በፊት ያው ታስታውሳለህ። ስለዚህ በቃ በሜርሲ በኩል የሚፈልጉትን ጥቃት ደግሞ እያደረሱብን ነው ብዬ አስባለሁና ቡድኑን ለማዳከምና አቅጣጫ ለማስቀየር ነው እየሰራሉ። ማለትም በሚኪ ዙሪያ እኛ እንዳንሰራ ወይም ደግሞ እነበረከትም ሆኑ በሚኪ ዙሪያ እንዳይሰሩ ሚኪን ለማስወጣት እንዳይለፉ አቅጣጫችንን ሙሉ በሙሉ ሁላችንም ወደ ሜርሲ እንድናዞር በሜርሲ በኩል መጥተው ነው። መጀመሪያ በጠበቃው በኩል ነበረ ሚኪን እዛው ለማሻት የተፈለገው። እዛ ነገር ላይ ሲደረስ ደግሞ ያን ነገር ትተን አሁን ወደ የምታስፈልገው ወይ ደግሞ ጠፍታ ወዳለችው ወደ ሜርሲ እንድናደርግ አቅጣጫችንን እየሰሩ ነበር ማለት ነው። ያ ማለት ምንድነው? በደንብ ሲዘጋጁበት የቆዩ ሰዎች ናቸው። ብዙዎቻችሁ ኮሜንት ላይ እየጻፋችሁ የነበራችሁት አቶ መኮንን ይሆናል ያበበ ሰዎች ይሆናሉ ምናምን ብዙ ነገር ኮሜንት ላይ ያየን ነው። ትክክል ነው። ማን ከማን ጋር በምን አይነት መንገድ እንደሚገናኝ አናውቅም። ማን ከማን ጋር ኮሚኒኬሽን እንዳለው አናውቅም። በእርግጥ ይኸውላችሁ ስቲል እስካሁን ድረስ ስለ አበበ መናገር የምፈልገው አበበ ከሆስፒታል ውስጥ አልወጣም። ምክንያቱም ነቅቷል፣ ከኮማ ወጥቷል። አበበ ምንም ነገር የሚያስታውሰው ነገር የለም። መራመድ መንቀሳቀስ የሚችለው ነገር የለም። ሙሉ በሙሉ እንደነገርኳችሁ ፓራላይዝ የሆነበት ሁኔታ ላይ ነው ያለው። ስለዚህ እሱ ውጭ ወጥቶ ወይ ደግሞ እዛ ውስጥ ገብቶ ከሰዎች ጋር ኮሚኒኬት አድርጎ እሱ ነው እንደዚህ ያደረገው ምናምን ያ የማይመስል ነገር ወይ ደግሞ ማለስማማበት ነገር ነው። እስቲል እስካሁን ድረስ ደግሞ ስለ አቶ መኮንንም እየሰማን ያለ ነው እዛው እንግሊዝ ሀገር ሆስፒታል ውስጥ እንዳለ ነው አቶ መኮንን የምናውቀው። አሁንም እዛሉ የኛ መረጃ አቀባዮች ሰዎች እንግዲህ እስቲል ነው እስካሁን አቶ መኮንን ከሆስፒታል እንዳልወጣ ነው እየሰማንም ያለ ነው። ያው በጣም በከፍተኛ ሁኔታ ታሞ እንደሆነም ጭምር ነው እየተነገረን ያለው። ስለዚህ ምናልባት እነዚህ ሰዎች ከነሱ ጋር እንኳን ንክክ ካላቸው ለነሱ ለመበቀል የተነሱ ወይ ደግሞ ቤተሰብ ተብለው ሊጠሩ የሚችሉ ከነሱ ጋር በደም የሚተሳሰሩ ሰዎች ሊሆኑ ይችላሉ። በዛ አስማማለሁ። የነሱን በቀል ለመበቀል ፈልገው ነው። እኔም ማለት በዛ ዙሪያ ላይ ነው ጥርጣሬ ያለው። ከዛ ውጪ ሊሆን አይችልም። ምክንያቱም ተነካን ብለው በጣም የራሳቸውን እርምጃ በምን አይነት መንገድ ያደርጋሉ የሚልም እኔም የምጠብቀው ጥርጣሬ ነበር። ስለዚህ ግምትህ ልክ ነው። ምክንያቱም ለምን ታውቃለህ አበበም ሆነ መኮንን በዚህ ሰዓት ትዕዛዝ የሚያስተላልፍ የሚችሉበት ሁኔታ ላይ አይደሉም ያሉት። ከሰው ጋር ተገናኝተው ሰውን እንደዚህ አድርግ የሚሉበት ሁኔታ ላይ አይደሉም ያሉት። ስለዚህ የነሱ አካል የሆነ ሰው ወይ ደግሞ የነሱ ቤተሰብ የሆነ ሰው በሆነ መንገድ ብቻ የነሱን በቀል ሊበቀልላቸው አስቦ ነው። በዛ ልስማማ ይችላሉ። ነገር ግን ከነሱ ጋር የሚያገናኘው ነገር ወይ ደግሞ እነሱ ትዕዛዝ የሚሰጡት ነገር የለም ብዬ ነው ማስበው። አሊያም ደግሞ በሌላ ኬዝ በኩል ብዙ ኬዞችን ሰርተናል። አሁንም ደግሞ ወደፊት የምንሰራቸው ብዙ ኬዞች አሉ። እጃችን ላይ ያሉ ብዙ ፋይሎች አሉ። ከነዚህ ፋይሎች ጋር የተነካኩ ሰዎች ሊሆኑ ይችላሉ። ፋይሎቻቸው ወይ ደግሞ ኬዞቻቸው እኛ ጋር እንደገባ ምናልባት በሆነ አይነት መንገድ ሰምተው ገና ኬዙን ሳንጀምረው እኛ በሆነ አይነት መንገድ ሰምተው እኛን ሊቀድሙን እየተዘጋጁ ያሉ ሰዎችም ሊሆኑ ይችላሉ። ስለዚህ ይሄን ነገር ሙሉ በሙሉ ማረጋገጥ የምንችለው ወደፊት ነው። ምናልባት ያን ያህል መረጃ ላይኖራቸው ይችላል። ምክንያቱም አሁን እኛ እያንዳንዱን ጉዳይ ይፋ እናደርጋለን፣ ወደ ቤተሰቦች እንዲያውቁት እናደርጋለን። ይሄ ማለት የእኛንም ገመና የእኛንም የቤተሰብ ሁኔታ ምናምን በአጠቃላይ ነው የምናወጣው። ስለዚህ ይሄ የሚያቀን የምንተዋወቀው ጠላታችን ማለት ይዘነው የነበረው እንጂ እንደውም አሁን ምናልባት የተጀመሩ ቅርብ ጊዜ የተጀመሩ ጉዳዮች እኔ አይመስልም። ለምን ለእነሱ መመሙ ከባድ ነው ይታወቃል። እያጠቃን እየሄድን ያለነው እርምጃ ምን ያህል ጠንካራ እንደሆነ ያውቁታል። ስለዚህ እኔ የሚሰማኝ በጭራሽ ምናልባት እንዳልከው ነው በእነሱ ዙሪያ ያሉ የቤተሰብ ሊሆኑ ይችላሉ፣ ወይም ደግሞ ከእነሱ ጋር በወንጀል የተነካኩ አካላት ነገ ጉዳያቸው ተጋልጦ ወደ ወህኒ መውረድ የማይፈልጉ ሰዎች አሁን ያሞኔ እኮ ኦሬዲ ነካክተዋል። መነካካታቸው አይቀርም። እዚህ ኬዞች የገባችሁ ሰዎች ተቀላላ ኬዛችሁ እኛ ጋር የመጣም ሆናችሁ አልሆናችሁ ከዚህ በፊት ኬዝ የተሰራላችሁ ሰዎች ሆናችሁ አልሆናችሁ ኦሬዲ ነካክታችሁናል። ከዚህ በኋላ ያው እርምጃችን ምን እንደሆነ እኛ በሂደት የምናሳያችሁ ይሆናል። ኤኒዌይ ያው ዛሬ እዚህ አሁንም የተገናኘንበት ምክንያት ኪሩቤልን ከማዘር ጋር ለማገናኘት ነው። ነገር ግን ማዘር ያው በአጋጣሚ ወጣ ብላ ስለሆነ እሷ እስከምትመጣ ድረስ ነው ይሄንን ውይይት እያደረግን ያለ ነው። ምክንያቱም ማዘርም እንግዲህ በጣም ተጨንቃ ስለነበረ ስለ ኪሩቤልም ነው ያዘነችው። ምክንያቱም ኪሩቤል መጥፋቱንም ተነግረናት ነበረ። ኪሩቤል እንዳልነበረም እንደሌለ ስራ ቦታ ላይ ነግረናት ነበርና በዛም ጉዳይ በዛም ይመጣ እንግዲህ አዝና ስለነበረ
እንድታገኘው ስለፈለግን ነው እዚህ ድረስ የተገናኘ ነው። ኪሩቤል ብዙ ምነግርህ ነገሮች አሉ። ማለትም በአጋጣሚ ሆኖ ሜርሲ በቀደም ዕለት ቴክስት ልካ ነበር። አንተ ጋር? እኔ ጋር አይደለም፣ እናቷ ጋር ነበር የላከችው። የት ነኝ አለች? ያው የላከችው እዚህ ቦታ ነኝ ብላ አይደለም። እሺ ታዲያ ደህና መሆኗን ነበር የተናገረችው በቴክስት። አሹህ በእኛ ሰዎች የመጣ እንግዲህ ቦታውን ትረስ አድርጎት ስልኩን ተከታትሎ አድራሻውን አውቆት ተገኝቶ ነበር ቦታው ላይ። የት አካባቢ ነው እንደው? አይ ያው ምናልባት አሁን ማወቅ የፈለከው ነገር ብታውቀውም ያው ማወቅ ብቻ ስላለብህ ነው። ነገሮችን ስሜታዊ በሆነ መንገድ ማየት የለብህም። እውነታውን የምነግርህ ማለት ነው። በቃ ልክ እኔም አሁን ቦታውን ወይም የሆነ ፍንጭ ባገኝ ምን ለማድረግ ውስጤ እንደሚያስብ አውቀዋለሁ። አዎ፣ ግን የት ነው ያለችው ማለት ቦታውን ማወቅ ብችል እንደው ለማወቅ እንኳን ይኸውልህ፣ አሁን ቦታውን ማወቅ ምናምን ሳይሆን ቦታውን እኛ ኦልሬዲ አውቀን ነው ነበረ። ያው ላይ ታውቃለህ መቼም እኔ ከሷ ጋር ያለኝን ግንኙነት ምን ያክል። አዎ እኮ አሁን እንድታውቅ የምፈልገው ነገር ምን ታውቃለህ፣ ቦታውን እኛ አውቀ ነው። ከኛ በፊት አሼ ነበር ቦታውን ያወቀው። ቀጥታ ያደረገው ሳይውል ሳያድር እዛ ቤት ሄዶ ሜርሲን የማግኘት ስራ ነበር ለመስራት የፈለገው ብቻውን ሆኖ ማለት ነው። ነገር ግን እዛ በደረሰ ሰዓት ያገኛት ሌላ ልጅ ነበረች። ከዛች ልጅ ጋር በዛች ልጅ ስልክ ስለነበረ ቴክስት የተላከው ከዛች ልጅ ጋር ግብ ሲፈጥር ነበር ያደረው። ከናቶ ካሶን ጋር የምትሰራ ሌላ ልጅ ነች። ለናቶ ካሶን የምትሰራ አንተን ላስቀመጠ ሰውዬ የምትሰራ ልጅ ነች። እና አሁን ምነግርህ ምን እንደሆነ ታውቃለህ፣ ሜርሲ እዛ እንደነበረች አምናለች ልጅቷ። ነገር ግን አቶ ካሳውን በጠዋት እንደወሰዳት ነው የተናገረችው። ገባ? ስለዚህ ምንድነው የሆነው? ሉሌ ምንድነው እያስጨነቀኝ ነው? ምንድነው ንገረኝ። ይኸውልህ ኪሩቤል፣ ሉሌ እየጠበቅኩ ነው። ምንድነው? አቶ ካሳውን ሜርሲን አመጣልሃለሁ አንተ ከዚህ ቤት እንዳትወጣ ውጭ በል ብሎ ነበር። እሺ ብለህ ቁጭ ብለህ ስትጠብቅ ነበር እኮ። ምንድነው? እሺ ንገረኛ። ማለት በጣም ነገሮችን በተረጋጋ ሁኔታ ግን ማየት እና መቀበል ግዴታ ይኖርብሃል። ማለት እኔ አሁን ስለሰራ እኔ ላይ ብዙ ነገር ሰርቷል። በጣም ብዙ ነገር በጣም ምክንያቱም ስሜታዊ የሆነ ጉዞ የባሰ ሌላ ችግር ውስጥ ነው ሊከት የሚችለው። አሁን ኦልሬዲ ያው ስሜታዊ ብትሆንም ምንም የሚመጣ ነገር ስለሌለ ልጅቷም ኦልሬዲ በቁጥጥር ስር ውላለች። አቶ ካሳውን ደግሞ እያፈላለገ ነው የምንገኘው እኮ። ንገሩኛ ምንድነው? ይኸውልህ ምን አለ መሰለህ፣ እዛ ቤት ውስጥ ፈልጋ ነው የገባችው ሜርሲ። ፈልጋ ነው የገባችው ማለት ይኸውልህ ስማኝ፣ ፈልጋ ነው የገባችው ማለት ከዚህ ቤት ስትወጣ ከእናቷ ጋር ባለመስማማት ነው የወጣችው። ሳምሶንን አገባለሁ በምናምን በሚል ሽማግሌ ይላካል በሚል ስላልተስማሙ ነው ቤቱን ጥላ የወጣችው። ልብሷን ይዛ ሄደችው። ያን ሰውዬ እንግዲህ አቶ ካሳውን የተባለው ሰውዬ ተቀብሏት ወስዶ እዛች ልጅ ጋር ቃል ኪዳን የምትባለው ልጅ ጋር ተቀምጣል። ከዛ በኋላ ግን ቃል ኪዳን የምትባለው ልጅ ቤት ውስጥ ከተቀመጠች በኋላ በቀደም ዕለት ያደረገው ድርጊት ፍጹም የማይጠበቅ ነበር። እንደተነገረን ከሆነ ሙሉ በሙሉ በቃ ይሄ ሰውዬ እኔ ሳምሶን ሊሆን ይችላል ብዬም ልጠረጥር የቻልኩበት ምክንያት ምንድነው? ሜርሲ ሳትፈልግም ፈልጋም እዛ ቤት በገባ ሳትፈልግ ግን እንደደፈራትም ጭምር ነው የተነገረ። ሉሌ ምንድነው የምትነግረኝ? ሉሌ ምንድነው የምረጋጋው? ምንድነው ሉሌ? ኪሩቤል ሉሌ ምንድነው የምትነግረኝ? እንዴ ሉሌ ምንድነው? ሉሌ ምንድነው እየነገርከኝ ያለከው? እንዴ ኪሩቤል እኛም አመጣልሃለሁ እኮ ነው ያልከኝ። ምንድነው? አዎ እኔም ለማምጣት ነው እየሰራሁ ያለሁት። እኔም ወንድሟም እየሰራን ያለ ነው ለማምጣት ነው። ሉሌ እየነገርከኝ ያለው እኮ በጣም ከባድ ነገር እኮ ነው። እንዴ ከዚህም በላይ ነገሮች ሉሌ በአካል እኮ ይዘልኝ አይደለም የመጣኸው። ይኸውልህ አንተም እዛ ቁጭ ብለህ ሲጀምር የሚያመጣት በላይ ሉሌ በቃ ምንም አትበለኝ። እንዴ
ተረጋጋ ኪሙ። ምንድን ነው የምረጋጋው? ለኔም ካንተ በላይ ቋሞኛል። ይኸውልህ ነገሮችን አሁን በቃ ማየት ያለብን እይታ ትንሽ ከፍ ማለት አለ። ይኸውልህ ህይወቷን በቃ አልፈልግም። ምንም አትንገሩኝ። በቃ ምንም አትንገሩኝ። ተረጋጋ ነው ብቻ። አልረጋጋም። እሺ ና ይኸውልህ ና ቆይ ተረጋጋ። ልቀቀኝ፣ አንተ ልቀቀኝ። ሉሌ ልቀቀኝ በቃ። ቆይ ለምንድን ነው እንደዚህ የምትሆነው? ልቀቀኝ በቃ። አሁን ምን ማድረግ እንችላለን? ምን ማድረግ ይቻላል? ምን ማድረግ ይቻላል? አሁን በሳሌ ምን እናድርግ? እሺ ተረጋጋሉ። ይኸውልህ ስማኝ ኪሩቤል ተረጋጋ። ሉሌ አልረጋጋም። ይኸውልህ ተረጋግተን ቁጭ ብለን እናውራ። ተረጋጋ። ምንም አናመጣም። ተግባብተናል። ምንም በቃ ምናልባት እንዳሰብከው ነገሮች እየሆኑ ላይሆን ይችላል። ስለዚህ አንተ መረጋጋት ነው። ይኸውልህ ራስን አረጋጋ። ስሜታዊ አትሁን። አውቃለሁ ምን ያህል ሊጎዳ እንደሚችል በደንብ አውቃለሁ። የት ነው ያለው? ንገሩኝ፣ ቦታውን ንገሩኝ። በቃ እዛ ማንም የለም። ሲጀምር እዛ ማንንም አታገኝም። እሺ ለምን እንደዛ አልከኝ? እሺ አዎ እኔ አሁንም ለማምጣት ነው እየሰራሁ ያለሁት። መቼ አመጣህልኝ? እሺ ይዘልኝ የመጣው ስናገኛት እኮ ነው የምናመጣት። ስናገኛት ነው የምናመጣት። አንተ እዛ ቤት መቀመጥህ ለእሷ ምንም የሚጠቅማን ነገር የለም። ሲጀምር ነግሬሃለሁ እኮ አቶ ካሳሁን የተባለው ሰው ለአንተ ሊያመጣልህ ሳይሆን አንተን እዛ ደብቆ እሷን እንደፈለገ ሊያረጋት ነው። ማነው? እሺ የካሳሁን የተባለ ሰው ማነው? እሺ ራስህ ነው የምታውቀው እኮ ከኛው ይልቅ አንተ ነው የምታውቀው። በአካል አገኘውም አንተ ነህ። አሁን ነገሮች ነው ቅድም ያልኩህ ለዚህ ነው። አቶ ካሳሁን የተባለው ሰውዬ ሳምሶን ሊሆን ይችላል። ሳምሶን የሚባለው ሰውዬ አቶ ካሳሁን ሊሆን ይችላል ያልኩም ለዚህ ነው። እሺ ሁለቱም አንዱ ሰው ነው እያልከኛል? ሊሆን ይችላል። እሷ ምናልባት እዚህ ጋር አገባዋለሁ ብላ ሰላመነች ነው ከሱ ጋር አንድ ቦታ ላይ አንድ ቤት ውስጥ የገባችው ማለትም ሁኛ ቤት የተቀመጠችው እሱን አገባዋለሁ ብላ ሰላመነች ነው። እሱ ግን እዛ ቤት ውስጥ ተጠቀመባት፣ አስገድዶ ደፈራት። አገባዋለሁ ማለቷ በራሱ የእሷ ፈቃደኝነት ላይሆን ይችላል ብያለሁ እኮ እኔ ነግሬሃለሁ። ይሄ እሷ በጤና ሆና የምትወስነው ውሳኔ አይደለም። ይሄን በቃ ምን ደርስበት ጉዳይ ነው። ካንተ ጋር ምንም ሳትጣሉ ግጭት ሳትገቡ ምንም ሳትሆኑ ቀጥታ ዳይሬክትሊ እዚህ ጋር እንደዚህ አይነት ስሜት ማንጸባረቋ ምን ውስጥ ነው የገባሽ? እሺ የት ነው ያለችው? እሺ አሁን የት ብለን ነው እሺ የምንፈልጋት? እሱ ላይ ነው እንዴት ነው ከዚህ በኋላ እሱ ላይ ነው እየሰራን ያለው። ስለዚህ እኔ ዛሬ ያለውን ነገር ድጋሜ የሰውዬ መጥቶ አንተን በሆነ አጋጣሚ አግኝቶ አሁንም እንደመጀመሪያው አታለው እንዳይወስድና እንዳያስቀምጥ ስለምፈልግም ነው ያለው ነገር እንድታውቅ። ከዚህ በኋላ እንዴት አድርጎ ነው ከዚህ በኋላ እኮ የነገርኩህ ለዛ ነው። ይሄ ነገር እንዳይፈጠር ይሄን ነገር ባልነግርህ ግን አሁንም ድጋሜ ቢያገኘህ እሷን ለማግኘት ስትል አሁንም እሱ አድርግ የሚልን ነገር ከማድረግ ወደኋላ አትልም። አሁን ይሄን ሰውዬ እንዴት አድርገን እንደምናገኘው ብቻ ንገረኝ። የት ብለን እንደምናገኘው እሷንም በምን ሁኔታ ውስጥ እንዳለች የት እንደምናገኛት ብቻ አሁን ንገረኝ። እሺ ይኸውላችሁ በደንብ እንድትረጋጉ ፈልጋለሁ። ስሜታችሁን ቆጥቡ። ኪሩቤል ይሄን ስሜትን ማዘር ፊት ለፊት እንዳታሳይ። እየሰማኝ ነው? በተረጋጋ ሁኔታ ይሄንን ነገር በታምር ፈጽሞ መስማት የሌለባትም። እየሰማኝ ነው ኪሩቤል? አዎ ሰምቻለሁ። ምክንያቱም ያለችበት ሁኔታ ጥሩ አይደለም። አሁን ደግሞ እንደዚህ ይሄን ነገር ሜርሲ እንደዚህ ሆናለች እንደዚህ ተደርጋለች የሚል ወሬ ከሰማች ደግሞ ጭራሽ ሌላ ነገር ነው የምትሆነው። እሺ ዱሌ እሷ አትሰማም። ግን እሷ አሁን የት ነው የምናገኛት? ሰው እሱን እናገርበታለን። ማገኘውን ነገር በጠቅላላ ላንተ አሳውቃለሁ። በቀደም ብያለሁ አይደል? የማገኘውን ነገር በጠቅላላ ላንተ አሳውቃለሁ ብያለሁ አይደል? ለዛም እንግዲህ አሳውቄያለሁ ዛሬ። ስለዚህ አሁንም ተረጋጋ። በደንብ እንድትረጋጋ ነው የምፈልገው። ለማንኛውም እናታችን እየመጣች ነው። እስኪ ትምጣና ከሷ ጋር ያለውን ነገር ትንሽ ከኪሩቤል ያው ኪሩቤልን ምስታየው ምናልባት ልትረጋጋ ትችላለች። ኖር ሰላም እንዴት
ለምን ድምፅህን አጠፋብኝ ልጄ? ልጄ የት ነው ያለችው? እኔ ምንም የምፈልገው ነገር የለም። ይቅር በይኝ። ንገረኝ እስኪ ንገረኝ በእናትህ። ልጄ የት ነው ያለችው? አንተስ ለምንድን ነው ስልክህን ይዘህለት ያጠፋብኝ? እዛን ሰሞን ማየ በቃ ነው ጥሩ ነገር ይዞ ነው የመጣው። ግን እባክሽን እናቴ ተረጋጊ። ይኸውልሽ እናቴ እሱም የሚያውቀው ነገር የለም። እና ምንድነው ነገሩ? ምን አዲስ ነገር ነው? ለምን እስከዛሬ ሳትጠይቀኝ ቀረ? የልጄን መጥፋት አታውቅምና ነው ወይስ ምንድነው እሱ? እባክሽ ተረጋጊ። ሁኔታ ውስጥ ነበረ ያለውን ነገር እንግዲህ እናውራለን እኮ እንነጋገራለን። ተረጋጊ እስቲ ንገሩ ልጆቼ እባካችሁ። እኔ ቤተክርስቲያንም የቆየሁትን ምንም እንደው ወደዚህ ቤት ራሱ መምጣቱንም እንትን ብዬ ነው። ምን ሆነ ነው የጠፋው? አንተስ እሷስ ሴት ነው ያለችው? አረ ብዙ ነገር እኮ ተፈጥሮ ነው ማየን የጠፋሁት እንጂ እኔ አንቺ ጋር መጥፋት ፈልጌ እኮ አይደለም። እና ምን ታውቃለህ ስለ ሜርሲ ጉዳይ? አረ እኔም ይኸውልሽ እንዳንቺ አዲስ ነኝ። እኔ እናንተ ምናምን እንደ ሜርሲ እኮ ነው የምጠጋ ልጄ። ያንተም መጥፋት የሷን መጥፋት ነው ያስጨነቀኝ። ምን ሆናው ነው ወይስ ምን አድርጓት ነው? ይሄን ነገር ስትሰማ አዲስ ነገር ስትሰማ በምን ምክንያት ይሁን ወይ ተናዳ አንድ ነገር አርጋት ይሁን ብዬ ነው እኮ ሳስብ የነበረው። እሷን እኔ በምን አቅም እሷን እንትን እላለሁ ብለሽ ነው? እኔም እኮ በቃ እኔም ያው እንዳንቺ የት እንዳለች አላውቅም። እና አሁን ምንም ነገር አታውቅም ስለ ሜርሲ? ምንም በቃ ይኸውልሽ እኔም አሁን እሷን በመጠበቅ ውስጥ እሷን በመፈለግ ውስጥ ነው ያለሁት። አሁን ግራ የገባ ነገር ነው ለኔ፣ በጣም ከባድ ነው። አንተ እንደዚህ አብረህ ልም ብለህ ስልክ አጥፍተህ ማታቅ ልጅ ነህ እኮ ያጠፋብኝ። አንተንም የሷንም ስልክ ሳጣ እኮ ነው እኔ ጭራሹ አሁን የልጄ ነገር የት እንዳለ የት እንደገባ እንኳን አላውቅም። እንዲሁ ቀንና ሌሊት እንዳነባው ነው እኔ በስንቱ ልሰቃይ። እሺ እኔስ እናት አይደለሁም እኮ ይኸውልሽ እኔም አሁን እሷን ታገኛታለህ ብለው የሆነ ሰው ወስደውኝ አስቀምጠውኝ አግተውኝ ነበር እኔንም ለዛ እኮ ነው የጠፋሽ። ይኸውልሽ እኔ በቃ እሷን የሆነ ሰው ወስዶኝ ይኸውልሽ እናቴ ምን አለሽ መሰለሽ፣ ይኸውልሽ ያኔ ሜርሲ ከዚህ ቤት የወጣች ቀን ያው ካንቺ ጋር ተጨቃጭቃ ተጣልታችሁ አይደል ሄደችው? አይሆንም ብዬ ነው። እና ምን መሰለሽ እሱን ስራ ቦታ ድረስ አንድ ሰው ሄዶ በሰላማዊ መንገድ አናግሮት መኪና ውስጥ አስካስገባው በኋላ ይዞት ሄዶ ምንድነው ያለው? ሜርሲን ከዚህ በኋላ ማግኘት የምትፈልግ ከሆነ ከዚህ ቤት ውስጥ እንዳትወጣ ብሎ አንድ ቤት ውስጥ አስቀምጠውት ስልኩን ተቀብለውት ወስደውበት ለተወሰነ ጊዜ እዛ ቤት ውስጥ አስቀምጠውት ነበር እኛ ሄደን እስከምናገኘው ድረስ። እሺ እና እሱም እንግዲህ በማያውቀው ነገር ያው እንደገታ ታግቶ ሳይሆን እንደዚህ በሰላማዊ መንገድ የተወሰደ ሰው ነው። ነገር ግን አግቶ እንዳስቀምጡት ነው። በማይሆን ነገር አስረውት ነው ያስቀምጡት። ይሄንን የሚያደርገው ሰውዬ ደግሞ አቶ ካሳውን ይባላል። ይሄንን ያደረገው ሰውዬ ሜርሲም እሱ ጋር እንዳለች አውቀናል። እናቴ ምንድነው የሚፈልገው ከኛ? ምንድነው ከልጄስ ምንድነው ጉዳይ? ይሁን ልጆቹ እየተሰቃዩ ነው። ልጄ እዛ እስር ቤት ነው፣ እሷ ታገተች። ምንድነው ያለው ነገር? አንቺም ምንድነው እያልሽ ነው የምትጠይቂኝ? ምንድነው እሱ ምንድነው? እናንተ እኔም ደግሞ አውቃለሁ የምትሯሯጡት እናንተ ይዛችሁ ምን መጣችሁ? እሺ ያለው ነገር ምንድነው ንገሩኝ በቃ። ይኸውልሽ እናቴ እኔም ካንቺ ማወቅ የምፈልገው ነገር አለ። ምንድነው ላልሽው ጥያቄ እኔም ጥያቄ ይዤ ነው የምጥት። አንድም ይኸውልሽ ክሩቤል ደህና እንደሆነ እንድታገኙና ሰላም እንድትዩ ስለ ሜርሲ ምንም እንደማያውቅ እንድታቂ ስለፈለኩ ነው ይዤ መጥቶ። ሁለትም ደግሞ እኔ ለአንቺ ጥያቄ ስላለኝ እንጂ እኔን የምጠይቀኝ ጥያቄ? አዎ እናቴ ምንድነው ከኛ የሚፈልጉት ብለሻል? አዎ ምንድነው የሚፈልጉት? ምናልባት ስለዚህ ነገር የምታውቂው ነገር ካለ የሆነ የተደበቀ ነገር ካለ እኔ አሁን አሹም ይኸውልህ አንድ ነገር ልንገርህ፣ እንዲህ አላልኩም። የሆነ ነገሮች ጭምጭምጣዎች አሉ ግልጽ ነው ለኔ ስላልተነገረኝ ማለት ምንድነው? እኔ እኮ
በሚኪና በማዘር መሀል ምናልባት ሚስጥር ይኖራል። ልጇ ስለሆነ የሆነ ነገር ይነግራታል። ይኸውልሽ እናቴ አሹ እኔ ከልጆች የሰማሁት ነገር አለ። ከኛ አባላት ድንገት ሲያወሩ ሲንሾካሾኩ እንደ ጥርጣሬ የሰማሁት ነገር አለ። ሚኪንም ጠይቄው ሚኪም ሊነግረኝ ፈቃደኛ አልሆነም። ሄጄ ነበር እዛ ድረስ እስር ቤት ድረስ ሄጄ ሚኪን ጠይቄ እኔ ጠርጥሬሽ አይደለም ቢያንስ ለልጅሽ ግን የሆነ ነገር ደብቀሽለታል። ምን እደብቅለታለሁ? እውነት እንዴት ይደበቃል? እንዴ ሉሌ ለምን እንደዚህ አይነት ጥርጣሬ ውስጥ ትገባለህ? እባክሽን እናት ይሄ ሁላ ነገር ምን ይሄ ሁላ እንዴ ሚኪ እንዲደበቅ የሚፈልገው ነገር እኮ ነው። ሚኪ ምን ውስጥ ኖሮ ነው የምደብቅላት? እኔ ምን የምደብቅለት ነገር አለ? ራሱን ስንት ጊዜ ከመሰዋት ሌላ ምን የምደብቅለት ነው? አሁን እኮ በመጥፎም ሊሆን ይችላል በጥሩም ሊሆን ይችላል። ግን የተደበቀ ሚስጥር እንዳለ ሽክሽክታ ሰምቻለሁ። እባክሽን እናቴ ይኸውልሽ ነገሩን ሰምተነው ሚስጥር ሊኖር ይችላል። ምን አይነት ሚስጥር ሊኖር ይችላል? እኛ በስራችን ዙሪያ ብዙ አይነት ነገሮች አሉ። እንደዚህ አይነት ነገር ግን እንዴት እንዳሰብከኝ አላውቅም። እኔ እናቴ ይኸውልሽ በእንደዚህ አይነት ነገር እንዴት እንዳሰብከኝ ሳይሆን እባክሽን ይሄን ነገር በደንብ እንድታስቢበት ፈልጋለሁ። ምንም አላስብም። ለልጆቼ ብዬ የማልሆነው ነገር የለም እኮ ምን እደብቃለሁ? ልጆቼ እንዲጎዱ ፈልጌ ነው። ምንድነው የሰማኸው? ለሌላው ደባ በግልጽ እኔ ለሌላው ደባ ሽርክ ነሽ አላልኩም እናቴ። ታዲያ ምንድነው? ሚኪ እንድትደብቂለት የነገረሽ ነገር አለ እኮ ምንድነው? አለ የለም ምስኪና እናቴ ተይ ቆይ አንተ ዝም በል አዎ ልጅሽ ነው። ልጅሽ እስከሆነ ድረስ ሚስጥር ያስካፍልሻል። ብዙ ሚስጥር ያስካፍልሽ። እኔም እኮ ከእናቴ ጋር ሚስጥሮች አሉኝ። ባለበት ሁኔታ ምናልባት የሚጠቅመን ነገር ካለ ማየ እኔ ከሚኪ ጋር ያወራችሁት ነገር ካለ የሚጠቅመን ከሆነ ሳይሆን ጠቀመንም አልጠቀመንም የተደበቀ ሚስጥር አለ። ያ ሚስጥር ማወቅ ይኖርብናል። በዚህ ሰዓት ላይ ልጅ እንደዚህ ተሰቃይቶ ከሚቀመጥብኝ እኔ እውነቱን አልናገርም። እንዳታወጪ ካለሽ እንደማታወጪ አውቃለሁ እናቴ። እንደሱ አትበላሉ አውቃለሁ። ምክንያቱም የኔም እናት የምታረገው ነገር ስለሆነ ነው። እናት ለልጇ የምታረገው ነገር በደንብ አውቃለሁማ። በደንብ ስሚኝልሽ። ነገር ግን አሁን ላይ እየተከናወነ ያለው ነገር አንድ ልጅሽን አይደለም ሁለተኛ ልጅሽን ነው እያሳጣሽ ያለው። ሜርሲ ሊያሳጣሽ ነው ያለው። ሜርሲ ላይ ብዙ ጥቃቶች ይደርሱባታል እናቴ። ሴት ነች አይደለም? ቆይ አይደለም ይኸውልሽ ብዙ ነገር ውስጥ ትገባለች። በኋላ ላይ ጸጸት ነው የሚሆንሽ። ምንም አይነት ነገር ሊሆን ይችላል ሚኪ እንድትደብቂለት የነገረሽ ግን እኛ የሚጠቅመን ሊሆን ይችላል። ሜርሲን ነፃ ሊያወጣል የሚችል ነገር ሊሆን ይችላል። እርግጠኛ ነሽ? ሉሊ በጣም እኮ እያስጨነካት ነው። ምንድነው የሰማኸው? ወይ የሰማኸው ነገር እኔ እርግጠኛ በሆነ እኮ ስለ ጉዳዩ ዲቴል ባቅ ኖሮ እኮ እንደዚህ ቁጭ ብዬ እንትን አልልም ነበር እኮ። ምናልባት ጫጫታ የሰማውን ነገር ትንሽ ከኛ ልጆች አልኩ ከማን አከለ ብዬ ከልጆች የልጆቹን ስም ልጥቀስልህ? ለምን አሹ እያወቀው ለምን ትላለህ? አሁን እሺ ከሚኪ መቼም እኔ አንድ ነገር ሳልጅ ወይ የሆነ ነገር ሳይኖር አልናገርም። ታውቃለህ? እሺ ማለት አውቃለሁ። እናትህ ነች። እናትህ ሚስጥር አትደብቀኝም ብለህ ነው የምታስበው አይደለ? አዎ። ግን ደግሞ ትደብቃለች። ምክንያቱም አንደኛው ልጇ ለማንም እንድትናገር ስላስጠነቀቃት እንዳትናገሪ ስላላት ምንድነው? እናቴ እባክሽን እኔ እንድታለቅሽ እኮ አይደለም ይሄን ነገር እንድታለቅሽ አይደለም እንድትቀየምኝም አልፈልግም። ለኔም እኮ እናቴ ነሽ። ሜርሲ እህቴ ስለሆነች ነው ይሄን ነገር እያስጨነቀኝ ያለው። ሚኪ ወንድምህ አይደለ? ወንድሜ ነው። ስለዚህ ነገሩን ተዳፍኖ እቺ ልጅ በኋላ የሆነ ነገር ደርሶባት የሆነ ነገር ሆና ይኸውልሽ ይቅርታና አያምጣውና ይኸውልሽ ስማኝ አያምጣውና በዚህ ጭካናቸው በዚህ አካሄዳቸው ሜርሲን በህይወት ላናገኛትም እንችላለን። አንድ አይኔ ሉሊ አንድ አይኔ ነች እኮ እሷ። ወንጀለኛ ናቸው። ወንጀለኛ ደግሞ ምንም ነገር ሊያደርግ ይችላል። ወንጀለኛ ምንም ነገር ሊያደርግ ይችላል። እሷ ከዚህ ቤት ከወጣች በኋላ ምን ያህል አሁን ትናንት ራሱ ቼክአፕ ነበር ምን ያህል እንደሆንኩኝ በጣም ብዙ ማስጠንቀቂያ የሚሰጠኝ ካለኝ ምን ይኸውልህ ማየ ይኸውልሽ በቃ የምታውቂው ነገር ካለ ንገሪኝ። በቃ አዎ በቃ የምታውቂው ነገር ካለ ንገሪኝ። በቃ ይሄ ማለት ያለምንም ምክንያት ያለምንም ፍንጭ ይሄንን ጥያቄ አይጠይቅም። ሉሊ ያለምንም እንትን እንደዚያ ምክንያቱም ታውቂያለሽ ስራውን ብዙ ነገር ነው የሚያጣራው። ካለ ንገሪኝ።
ምንድነው? እኔ ተይው ከኔ ስለደበቅሽ ምናምን በቃ እኔም ከሁሉም ደብቄ ነው አይደለ ትላንትና የራሴን መንገድ የተከተልኩት። ሁላችንም ግን በየራሳችን መንገድ የምንሄደው ነገር አያዋጣም። ስለዚህ በቃ እስኪ ቆይ ማለት ይሄን ነገር እኛ እንወያይበት። ከሷ ጋር ባወራስ እኔ ከሷ ጋር ላውራ ይቅርታና ማለት ነው አውቃለሁ እናት ነች ላስቸግራችሁ ኪሩቤል ይቅርታ ሚኪ ለኔ ወንድሜ ነው አይደል? ሜርሲም እህቴ ነች አንቺም እናቴ ነሽ አይደለም ነው? ይሄ ቤተሰብ ታዲያ እንደቀል በእንደዚህ አይነት መልኩ እየተበጠበጠ መኖር አለበት? እኔ እንደሱ እንዳይሆን ነው እኮ የምፈልገው እኮ። ያንን ነገር ደግሞ እንፍታው እስኪ። ምንድነው ያለው ነገር ለምን አናገኝም? አውቃለሁ ልጅሽ ነው። ልጅሽ ደግሞ አርግልኝ ያለሽ ነገር ከማድረግ ወደኋላ አትይም። ሉሊ እንደሚያስፈራራው ሰው አለ። ይሄን ነገር ብተነፍሽ ይገሉኛል ብሏል። እኔ ደግሞ ልጄ እንዲሞትብኝ አልፈልግም። ማለት ማን ነው የሚያስፈራራው? ለምንድን ነው የሚያስፈራሩት? ይገሉኛል እንዲህ እሱ ነው ብለሽ ካልሽ ይገሉኛል፣ እንደዚህ ብለሽ ካወራሽ ብሎ በጣም አስጠንቅቆ ነው የነገረኝ። ልጄን ይገሉብኛል። አሁንም ቆይ አልገባኝም። ማን ነው? በምን ምክንያት ነው? ምንድነው? ሚኪ የሚያውቀው አንድ ሰው አለ። እነሱ እንትን የሚፈልጉት ማለት ሚኪ የሚያውቀው እንደሱ ነው ያለኝ። እና አንድ ቀንም እዚህ ቤት ይዞት መጥቷል ሰውየውን። እና ስለሱ ከተናገርኩ ደግሞ ሚኪን እንደሚገሉት እነዛ ሰዎች አስጠንቅቆኛል። ሚኪ ሰው ደብቋል እያልሽኛለሽ? አዎ የሆነ ሰው አለ በሚኪ በኩል የተደበቀ። ሚኪ የደበቀው ሰው አለ። ምን ያህል ጊዜ ነው የነገርከው? መቼ ነው? ትንሽ ቆይቷል። አንድ 2 ወር። 2 ወር? አዎ። እና እዚህም ቤት አጋጣሚ ይዞት መጥቶ ስሙን እንኳን እኔ ያላቀው ያው ግን ስለሱ ከተናገርሽ እኔን እነዛኞቹ ይገለኛል ማምዬ ብሎ አስጠንቅቆኛል። እና ምን ልሆን ነው? ሻውን እሺ ቆይ አይደለም እናቴ ሚኪ ለምንድን ነው ከኛ መደበቅ የፈለገው ታዲያ? ነገር እኔ አላውቅም። እንግዲህ የሱ ምክንያት ይኖሩ ይሆናል። እኔ ምንም አላውቅም። እንግዲህ ምንም ስለ ስራችሁን የማውቀው ነገር የለኝም። ሉሊ እናንተ ናችሁ የምታውቁት። እሺ እንኳን ደስ አለዎት! ለተከታታይ 10 ቀናት ብቻ የሚቆይ የ35 በመቶ ልዩ ቅናሽ ከጎልደን ፓላስ ሪል ስቴት በመሃል ከተማ 22 ጎላጉል ታወር ፊት ለፊት በሚገኘው ሳይታችን ላይ ከባለ 1 መኝታ እስከ ባለ 3 መኝታ አፓርትመንቶችን ከ408,000 ብር ቅድመ ክፍያ ጀምሮ ይዘንልዎት ቀርበናል። ለኑሮም ለኢንቨስትመንትም ምቹ በሆነው ሳይታችን ላይ አፓርትመንት ሲገዙ የመዋኛ ገንዳ፣ እጅግ ዘመናዊ ጂም እና ስፓ፣ የልጆች መጫወቻ ስፍራ፣ በቂ የመኪና መቆሚያ፣ የተንጣለለ ቴራስ፣ መጠባበቂያ ጄኔሬተር እንዲሁም የከርሰ ምድር ውሃ ያገኛል። ቢኖሩበት ምቹ፣ ቢያከራዩት ዳጎስ ያለ ገቢ የሚያገኙበትን አፓርትመንት ይሄ ቅናሽ ሳያመልጦት የራስዎት ያድርጉ። ለበለጠ መረጃ በ0957 870707 ወይም በ0987 678780 ይደውሉልን። ጎልደን ፓላስ ሪል ስቴት። አሁን ሜርሲ እንደሱ ነው የተያዘችብኝ። አሁን ይኸውልሽ እናቴ ይሄን ነገር እርግጠኛ አልነበርኩም። ምናልባት በእንደዚህ አይነት ኬዝ ምክንያት ይሆናል ሜርሲ የተያዘችው ብዬ አስቤ አልነበረም። እኔ ድንገት ሽክሽክታ ስለሰማሁ ነው፣ ጭምጭምታ ስለሰማሁ ነው አንቺን ለማፋጠጥ የሞከርኩት። ምናልባት እንደዚህ ትንሽ ጨረፍታ የሚያውቁ ሰዎች ካሉ ለአንቺ ደግሞ ብዙ ነገር ሊነግርሻል። እናቱ ስለሆነች ሚስጥሩን ተደብቄለታለሽ ብዬ ስለማምኑ ይሄን ነገር ካሹ ጋር ማውራት ያለብን ይመስለኛል። ይግባና አይ ማወቅ መቀየም አይደለም። ለምን ይቀየማል? ለልጅሽ ነው የደበቅሽው። ትክክል ነሽ። ነገር ግን ምናልባት የሚያውቀው ነገር ካለ አሹ የሚያውቀው ነገር ካለ ከሱ ጋር እሱ ማወቅ አለበት፣ መግባት አለበት፣ መምጣት አለበት። አሹን ጥሩልኝ። ደህና ይሁን። ይኸውልሽ አሹና ና የደረሰበት ነገር አለ? አንተ ነገር ብዬ ነግረዋለሁ። እሺ ነግረዋለሁ። ይኸውላችሁ ጥርጣሬ ልክ ነው ማለት ሚኪ ከኛ የደበቀን ነገር አለ። ምንድን ነው? ሚኪ አንድ ሰው እንደደበቀ ነው እየነገረችኝ ያለችው። ሰዎች የሚፈልጉት ሰው
ሚኪ ደብቋል። ያውም እዚህ ቤት ራሱ ይዞት መጥቶ እንደሚያውቅ ነው እናት እየነገረችኝ ያለችው። ሚኪ የደበቀው ሰው? አዎ ሚኪ የደበቀው ሰው። ይሄንን ነገር ደግሞ ማዘር የምትናገር ከሆነ ለማንም የምታወራጣ ከሆነ ሚኪን እንደሚገሉት ጭምር ነው ሚኪ አስጠንቅቆ ለማንም እንዳትናገር አድርጎ የነገራት ለእናት። እሺ ምንም የምታውቀው ነገር የለም ማለት በምንም አይነት አጋጣሚ ስለ እንደዚህ አይነት ጉዳይ አልሰማም። አይደለም መስማት አሁን ስሰማ ራሱ እኔ ያበሳጨኝ ነው ያለው። እሺ ይኸውልህ አይደለም እኔ ምን ቤተሰብ አይደለሁም ነው ምንድነው ታዲያ? ይኸውልህ ሌላ ነገር አታስብ፣ ሌላ ነገር አታስብ፣ ሌላ ነገር አታስብ። ይኸውልህ እናትህ ትክክል ነች። ለልጇ ማድረግ ያለባትን ነገር ነው ያደረገችው። ይገሉኛል አለኝ። ምን ልበል ታዲያ? ይገሉኛል፣ ይሄን ነገር ከሰማው ይገሉኛል እና ይግደሉህ ብዬ ላንተም ልንገር። ሰላም አንተ ሳይል አንድ ነገር ልንገር። አንተ ሲጀምር ማለት ነው እንደዚህ ነገር ላይ ችግር አለብህ። ስሜታዊ እንደምትሆን አውቃለሁ። አንተም ትጎዳብኛለህ ብዬ ነው። ስሜታዊ ሆነ እሷ በነገረች ሰዓት የሆነ እርምጃ ለመውሰድ ትሞክራለህ። ከዛ በኋላ ቤተሰቡን ለአደጋ ላይ ትጥላለህ። ትክክል ናቸው። ልክ በቀደ ትላንትና እንዳደረግከው ማለት ነው። ኖ ያንን እኮ ያደረኩት እኔ ያው ነው በቃ ያው ነው። ይሄንን ነገርን ብታቅ የሆነ ነገር ለማድረግ ትሞክራለህ። አደጋ ላይ ሊወርቅ ይችላል። ያው ምንም ማለት አልፈልግም። ሳላይ እየሰማኝ ነው። ኖ እየተበሳጨው አይደለም። ተረዳኝ በቃ። ትክክል ነህ። የምሰማው አዲስ ነገር ትክክል ነህ። የቤቱ የመጀመሪያ ልጅ ነህ፣ የበኩር ልጅ ነህ። ብዙ ነገር ማወቅ አለብህ። ቤት ውስጥ የሚከናወኑትን የሚደረጉትን ነገሮች ምናምን ጠቅላላ ማወቅ አለብህ። ስለተደበቀ ሚስጥር ስለሆነብህ ሊያናድህ ይችላል። ነገር ግን አንዳንድ ጊዜ እነዚያን ነገሮችን ደግሞ መረዳትም ይኖርብሃል። ይሄን ነገር ከሚኪ ጋር ማውራት አለብህ። ሄደህ ጣቢያ ድረስ ሄደህ ሚኪን ቀስ ብለህ ማናገር ይኖርብሃል። እኔ እኮ ሚኪን ለምን እንጠይቅ ሞክሬ ነበር። ምን የተደበቀ ነገር አለው? ሌላ ነገር ለየት ያለ ነገር አለው ስለው ምንም ነገር እንደሌለ እኮ እኔንም እኮ ክዶኛል እኮ ሚኪ። ለኔም እኮ ደብቆኛል። አሁን ልጄ ሳትጎዳ እንደዚህ አይነት መፍትሄ ከተገኘ ስለዚህ ይኸውልህ ነገሩን እንዳወቅን ንገረው። የተደበቀው ሰውዬ ሚኪ ይሄን ሰውዬ የት እንደደበቀው ጠይቀው። ማለት የተደበቀው ስለምን ሰማኝ። እኔ ምንም አድራሻውን አላውቅም። አንድ ቀን ይዞት መጣ። ስሙን ራሱ እኔ አላወቅኩትም። ሰማኝ። ይኸውልህ ሚኪ ይሄን ሰውዬ የት እንደደበቀው ጠይቀው። የደበቀውስ ከማን ነው? እነማን ናቸው እነዚህ ሰዎች ይሄንን ሰውዬ የሚፈልጉት? መልስ እናገኛለን። በዚህ መንገድ መልስ እናገኛለን። ሜርሲን ልናገኛት እንችላለን በዚህ መንገድ። እሺ እኔ ሉሊ ስሜታዊ ሆነ አይደለም፣ እንደ ወንድምህ ቀርበው በአግባቡ ነው እንድትናገረው የምፈልገው። ሰማኝ አይደል? ግዴታ ነው ማለት። እሺ ለኔ መንገር ግዴታ አለበት ማለት በዚህ አይነት ሁኔታ እንጃ። ይኸውልህ ግዴታ አለበትና ግዴታ የለበትም። አሁንም ካልፈለገ መብቱ ነው። ሌላ ነገር ስሜታዊ እኔ አንተ መልከህ ኃላፊነት ሰጥቼ ነው ሚኪ ጋር መልከህ ሉሊ ሚኪዬስ መንግስት እጅ ነው። እቺ ልጅ ግን ያለችበት ሴት ነች። እውነቴን ነው የምለው። ምንም የለኝም። እቺ ልጅም ሴት ነች። እባካችሁ ሉሊ ይሄ መንገድ ከሆናችሁ ደግሞ እግዚአብሔር ይርዳችሁና ይሄንን ነገር እባካችሁ ሜርሲን አውጡልኝ። ደግሞ ከሰው እጅ አውጡልኝ። በመንግስት እጅ ያለ ምንም አይሆንም። ያው ምንም አይሆንም። ጊዜው እስከሚደርስ እውነት ደግሞ አይጠፋም። እውነት መቼም ቢሆን እውነት ነች። ተረጋግቼም እንዲሁ ያዘንኩ ቢሆን ቁጭ አልኩት በመንግስት እጅ ነው ብዬ ነው። የዚህች ግን ከባድ ነው። ሴት ልጅ ነች። ሴት ልጅ ላይ ብዙ ነገር አለ። እሺ ለማንኛውም ይቅርታ እና ፍጠኑልኝ። ችግር የለም። እኛ ማድረግ ያለብን እናደርጋለን። አንተ ማድረግ ያለብን አሁን ነው። አንተ ኃላፊነት ስትቻለው ኃላፊነትን በአግባቡ ተወጣ። በስነ ስርዓት በህግ አግባብ እንደሌላ ጊዜው በፊት እንደምትሰራ እንደነበረው ሄደህ ሚኪና አውርተህ ምናምን መረጃዎችን እንድታምጣልኝ እፈልጋለሁ። አሹ እንዳትቀየመኝ ላንተም ብዬ ነው። እሺ ልጄ እንዳትቀየመኝ። ችግር የለውም እናቴ። ምንም የሚቀየምሽ ነገር አይኖርም። ችግር የለውም። ቀየመኝ። እሺ ለማንኛውም ውድ ቤተሰቦች ከዚህ በላይ ቪዲዮ መስራት አልፈልግም። የሰማነውም ያየነውም ነገር በቂያችን ነው። ከበቂ በላይ መረጃ አግኝተናል። ይህንን መረጃ ደግሞ ማጠናከርና ይበልጥ ፍንጮችን እያገኘን ወደ ቦታው መቅረብ ያለብን ጊዜ ነው። ጊዜም ሰዓትም መፍጀት ያለብን አይመስለኝም። ለማንኛውም አብራችሁ ስለነበራችሁ ልብ አድርጌ አመሰግናለሁ። የትም ቦታ አይደለም ዛሬውኑ መረጃዎችን እያሰባሰብኩ የምደርስባቸውን ቦታዎች ተቀላላ እስከ ማታ ድረስ ስራዎችን እየሰራው እቆያለሁ ማለት ነው። አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። በያላችሁ በሰላም እግዚአብሔር ከሁላችሁ ጋር ይሁንልኝ። አዲስ ናችሁ ካላችሁ ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁና ትርሱ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው እንዲደርስና ብዙ ሰው እንዲማርበት እንድታደርጉልኝ እፈልጋለሁ። በያላችሁ በሰላም እግዚአብሔር ከሁላችሁ ጋር ይሁን። መልካም ቀን